ግንስ ጌታ ኢየሱስ ክርስቶስ ከሞት ሲነሳ እነሱ እንኳ የሌላቸው ላንተ ሰጥተዋል። አይታችኋል። እምነት በእኛ ዘንድ ተፈጸመ እኮ ነው የሚለው ጳውሎስ። ኢቭን ኢፍ እነሱ ከመስቀል በሞት ራሱ የላችሁ በብርቱ ጾም ጸሎት ምናምን ብለው ነበር የሚያሉ። አሁን እምነት ጊፍት ሆኖ መጣ ወደ አንተ። ልክ እንደ ፈውስ ጸጋ እምነት ራሱ ምን ሆኖ መጣ? ጊፍት ሆኖ መጣ አንተ። በዛ እምነት ነው የምትሰራው፣ በዛ እምነት ነው የምታደርገው፣ በዛ እምነት ነው ህይወት ላይ ያ ነገር የሚፈጸመው። አሜን። ጌታ ኢየሱስ ስሙ የተባረከ ይሁን። የሰው እምነት አላቸው፣ ችግሩ የእግዚአብሔር እምነት የላቸውም። የዛኔ ኦኬ። እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ምን? እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለሰው ሁሉ አይደለም የሚደረገው። በእምነት በሆነ ነገር ለማንም። አሁን አንዳንድ ሰው እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገር ሁሉ ለሁሉም ሰው ለበጎ አይደረግም። በክርስቶስ ያልሆነ ሰው ጋር ሄዳችሁ አይ ነገር ሁሉ ለበጎ እንዲደረግ አላለም አይልም መጽሐፍ። እንደ ሀሳቡም ለተጠሩት ብቻ ነው ነገር ሁሉ ለበጎ የሚሆን በክርስቶስ ኢየሱስ እንደ ሀሳቡ ለተጠሩት። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እምነትና የሰው እምነት ይለያያል። የሰው እምነት አይቶ ቀምሶ ዳሶ አሽትቶ ነው የሚያምነው፣ ሰምቶ አይደለ? በአምስቱ የስሜት ሕዋሳት ሜን ጌት ፎር ሶል ይባላሉ፣ የነፍስ በሮች ይባላሉ። አምስቱ የሴንሰሪ ኦርጋን ምንላቸው ማለት ነው። እነሱ የሰው እምነትን ሰዎች ግራስፕ የሚያደርጉበት የሚያገኙት ከዚህ ከሶስቱ እምነት ነው ማለት ከአምስቱ የስሜት ሕዋሳቶች ተነስተው ነው። ይሄ የሰው እምነት የሚገነባበት ነው። የእግዚአብሔር እምነት ግን ግዑዙ ዓለም ላይ ያለ እምነት አይደለም። የእግዚአብሔር እምነት ማየት ሳይሆን ምን ነው? ማመን ነው። ኢየሱስ ክርስቶስ ጌታ ነው። ለምሳሌ በክርስቶስ ኢየሱስ እምነት መኖር፣ የመጨረሻ ንግግሬ፣ በክርስቶስ ኢየሱስ እምነት መኖር። ለምሳሌ ትክክል ፋክትና ትሩዝን ልንገራቸው። ፋክት ድንግል አትወልድም። ፋክት ዲስ ኢዝ ፋክት፣ ትክክል ነው። ድንግል አትወልድም። የሰው ዓለም ላይ ድንግል አትወልድም። ይሄ የሰው እምነት ነው። የእግዚአብሔር ዓለም ላይ ድንግል ትወልዳለች። ዲስ ኢዝ ትሩዝ። የሰው እምነትና የእግዚአብሔር እምነት እንዴት እንደሚለያይታል። በሰው ዓለም ላይ ድንግል አትወልድም፣ በእግዚአብሔር ዓለም ላይ ግን ድንግል ለዛው ትወልዳለች። የሰው እምነት የእግዚአብሔር እምነት ድንግል የምትወልደው በሰው እምነት ነው አይደለም፣ በእግዚአብሔር እምነት ነው የምትወልደው። HIV አይፈውስም፣ መድኃኒት የሌለው በሽታ ነው። ፋክት በእግዚአብሔር መንግስት ውስጥ ስንቱ HIV ተፈውሷል። ትሩዝ። የእግዚአብሔር መንግስት ሲጀመር በጣም ይሄ ማለት ለመረዳቱ ላይ የሚያስቸግር ነው። በፍጥረታዊ አእምሮ ለመረዳት የሚያስቸግር ነገር በዚህ ዓለም ላይ ማለት ነው። ኦኬ ከ07 ከ10 ልጨርስ በ3 ደቂቃ ውስጥ። ስለዚህ የእግዚአብሔር እምነት ራሱ የእግዚአብሔር ዓለም ላይ ማለትም መንፈሳዊ ዓለም ላይ ያለ መንፈስ ነው። እሱም ክርስቶስ ኢየሱስ ነው። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ስሙ የተባረከ ይሁን። ታዲያ ለምን መጽሐፍ ቅዱስ ላይ እኮ መስቀሉ ሞት በፊት ብዙ ሰዎችን እንደዚህ አይነት እምነት በእስራኤል እንኳ አላየሁም እኮ ብሏል። እንዴት ነው በኢየሱስ እምነት ኑሩ የምትለው? በራሳቸው እምነት እኮ አድኗቸው እኮ አለ። ጌታ ኢየሱስ ክርስቶስ በሁለት ሰዎች መጽሐፍ ቅዱስ ላይ ተገርሟል። በሁለት ሰዎች ተገርሟል። ይሄው ማስታወሻዬን አስቀምጫለሁ። ይህን ተናግሬ ልጨርስ በ2 ደቂቃ ውስጥ። እንዴ ጌታ ኢየሱስ ክርስቶስ እኮ በመጽሐፍ ቅዱስ ላይ እኮ በሁለት ሰዎች እኮ በጣም ተገርሟል፣ ተደንቋል። ለምንድን ነው የተደነቀው? እንደዚህ አይነት እምነት እንኳ በእስራኤል አላየውም እኮ ብሎ ጌታ ኢየሱስ ክርስቶስ እኮ ተደንቋል። ለምንድን ነው የተደነቀው? እምነት በጣም እምነታቸው ገርሞት በስመ አብ ኢየሱስን በጣም እምነቱ አስገርሞት የራሳቸው እምነት ኖሯቸው አይደለም። ሁለቱም አህዛብ ስለሆኑ ነው። ጌታ ኢየሱስ ክርስቶስ በእስራኤል እንኳን አለ እንደዚያ እምነት አላገኘውም። እንዴት? ከአይሁድ እንኳን ኪዳን ካለው ሕግ ካለው ቶራ ኬቱቪም ነቢኢም ካለው እንደዚህ አይነት እምነት እንኳን አላገኘውም። ከልጆች የተረፉን ቡችሎች ይበላሉ ብላ ግግም አለች። አህዛብ እኮ ናት። ዋው አለ። ከእስራኤል እንኳን የተስፋው ዘር ከሆነው እንኳን ከእስራኤል አለ ከተባረከው ከዚህ ህዝብ ራሱ እንደዚህ አይነት እምነት አላየሁም። መቶ አለቃው ሮማዊ ምንድን ነው? አህዛብ ነው፣ ጀንታይልስ ነው። ምን አለ? ቃል ብቻ ተናገር ልጄ ይፈወሳል። ዋው ተደነቀ። ለምን? አህዛብ ሆኖ ኪዳን ሳይኖረው አባት ሳይኖረው ታቦት ሳይኖረው የመቅደስ ስራ ሳይኖረው መጽሐፍ ቅዱስ ሳይኖረው ታቦት ሳይኖረው ያ ሁሉ ነገር ሳይኖረው ምን አለ? ልጄ ቃል ብቻ ተናገር ልጄ ይፈወሳል። እንደዚህ አይነት እምነት
ከመጣሁለት ከዚህ ከህዝብ ከራሴ ወገን ራሱ እንደዚህ እምነት አላገኘሁም ማለት እንደዚህ አይነት ፈጽሞ አላገኘሁም። ጌታ ኢየሱስ ክርስቶስ የተገረመበት ምክንያት በቃ ጌታን ያስደመመ የራሳቸው እምነት ኖሯቸው ሳይሆን አህዛብ ሆነው ለምሳሌ ይኸውላችሁ 1 ደቂቃ ይቀረኛል። ለምሳሌ የዳዊት ልጅ ሆይ ማረኝ ብሎ ሲል አልፎት አልሄደም ጌታ ኢየሱስ ክርስቶስ። ግንስ ያቺ ሴት ከናናዊቷ ሴት ምን አለች? ልጄ ታሞብኝ ስትለው አልፏት ሄደ። እኔ ምንድን ነው ያልኩት? ምን ለጠፉት ነው የመጣሁት ብሎ ሄደ። ለጠፉት ነው የመጣሁት ብሎ ሲሄድ ኖ ብላ ሄደች። ግንስ አይሁዳዊው የጠራበትን ጥሪ ስሙ። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ማረኝ የሚለው አህዛብ አይልም፣ አይሁድ ነው የሚለው። ለምን? ዳዊት አባቱ ነው። ከዳዊት ወገን ይመጣልሃል ተብሎ ተስፋ ተገብቶለታል። ቀጥ ነው ያለው ጌታ ኢየሱስ። ቀጥ ብሎ ነው የቆመው። አምጡት ነው ያለው። ለምን? አይሁድ ነው። ያችን ግን የልጆች እንጀራ ለቡችሎች አልሰጥም ይላል። ያንን ግን ቀጥ ብሎ ቆመና ፈውሰው። ለምን? ቲቶዬ እኔ ተሜ ቲቶ ጌታ ኢየሱስ ይባረክ። እያንዳንዱ ማወራውን ጥቅስ አየር ላይ ነው የሚያመጣው። ተሜ ቲቶ እስቲ ፎሎ ላድርግ። ስንት ዘመን እኔ ጋር እየተማ